ነፍሰ ጡር ነበር አረዷት እኮ ገደሏት የሚባል አረዷት በሏት ልጁ ያንተ ነው ከነ ልጁ እንዴት ምን ሆኖ ነው እንዴት ነው እኔ ልጅ ሊሆን የሚችለው ዋስኪ ዋስ ጥሩ እናቴ ያለፈ ነገር የምትይ እኮ የኔ ነው ያበላሽ ነገር ነው ጉዳዩን አምነሽበታል አብላለች እሷ አረ ለኔ ይዞኝ አረ ድፍት አድርገኝ እንደው ድፍት አድርገኝ እንደዚህ አይባልም እና አይደለም ስማ ለእኛ ነው የምታግዘው ለነሱ ነው የምታግዘው አይደለም እኔ እያገዝኩ ባክን ምን እያልክ ነው እኔ ቤት ውስጥ አስክሬናው ከመገኘት ውጪ ተጨባጭ አቤል ገለዋታል የሚል አንድ ማስረጃ አለ ለአንዴና ለመጨረሻ የሚያልቺ ነገር ምንድነው እኔ ካንተ ጋር ፍቅር ግንኙነት እማልጀምር ከሆነ አንተ ያለውን ነገር ተቀበለህኝ አብረን ማንቀጥል ከሆነ ጓደኛዬ ስለሆነ ለሱ ከቨር ላረግለት የተነሰነ ነገር ግን በእኛ ስራ ግን በእኛ ሙያ ለጓደኛ ከቨር የሚባል ነገር የለም እንኳን ለጓደኛ አይደለም ለእናት ለአባቶቻችን ለእህት ለወንድሞቻችን ከቨር አናደርግም ኖ ያወራናቸው ነገሮች አለ ግን እኔ እኮ ዲቴል አላነበብኩት ዲቴል ካላነበብሽው ለምን ያንን ቲክ ብቻ ለምን አደረግሽው ቀጥታ ሳይው ምናምን ሃይላይት ያነበብኩት አገኘው በእጄ በመቀው ደስ ይለኝ ከባድ እንቅባረገው ደስ ይለኝ ያላሰብነው ነገር ነው ሁሉ ነገር የተፈጠረበት እሱ ከእንደገና ልታስገድኝ ይለኛል ልጅ እኮ ናት ልጅን የሚያክል ነገር ሞቶ ይተፍኛል ነፍሰ ጡር መሆኗን ባልሰማስ እንደው ባልሰማ ይሻለኝ አንዳችም ነገር አልተናገርኩም እኔ ራሴን ነፃ ማውጣትና ሰው ላይ ማላከክ የምፈልግ ቢሆን እዚህ ከመምጣት የራሴ ሚዲያ ላይ እኔ ነፃ መሆኔ ቮይሶችን ለራስ ሰብስቤ መልቀቅ ይችላል ግን አባቱ እኮ እዛ የሚበሉት አጥተው ከትዳራቸው ተፋተው የስንት ዓመት 30 ዓመት ከሚሆን ትዳራቸው ተጣልተው ባዶ ቤት ላይ የሚያያቸው የለ ዞር ብሎቹ የሚላቸው የለ እኔን ማስገደል የፈለጋችሁበት ምክንያት ምንድነው ምን ባጠፋው ምን ባደረኩ ያውነት እኔ የርሶ የልጅ ገዳይ ብሆን ኖሮ እንደ ልቤ እንደዚህ እንቀሳቀሳለሁ እኔና እሷ በህይወቴ አንድ ቀን ብቻችን አብረን ሆነን የተባለበት ቀን እኔ ታምሜ ቤት የነበርኩ ቀን የዛኔም እኔ ታምሜ ሰራተኛዬም ዘበኛዬም ቤት ነበሩ ታመጥራት ነው እንዶ ለሊት መደወል ነው ለካ ላይ ጥፋት ነገርኩት እኮ እሱ አይደለም የሚደውልላት የሚጠራት ፍቅረኛዋ ነው አቤል አይደለም ነው አንተ ነበር አንተ ግን አሁን ላይ ማን እኔ ግራ ይገባኝ እሱ ነው ጥሩ ነገር ብቻ ነው ያወራ ያለው ማን አንተ ከየት ነው የመጣኸው እንዴ እውነት ለማውጣት ከሆነ እኮ እንደዚህ መከራከር የለብም ሲጀመር ጭራሽ ተፈታሉ ተፈታ አይደለም እንደ ልብ አልተንቀ እየተንቀሳቀሰ ማለት ነው ተፈቶም አይደለም እናቴ ያለው በህግ ቁጥጥር ስር ነው ህግ ነው እያንቀሳቀሰ ያለው በአሁን ሰዓት ላይ እሱ ነው እሷ ለኔ ስታስብ ተቀደመችኝ ወሽተው ገለው አንድ ቀን በሽታ ማያውቃት ልጅ አንድ ቀን ታማማ ታጥልጅ እንዲው አረ ምን አውሬ ናቸው እነዚህ ጭፈራ ማታቀውን ጭፈራ እያሉ ይወስዳሉ ሄዶ ነው ቋገጠለ ሄዶናል እኮ ምክንያቱም ልጆትን ያጠፋው እሱ ሊሆን ይችላል ለምን እንደዛም ታስብ አገር ጥሎ የጠፋበት የተደበቀበት የተሰወረበት ምክንያት ይሄ ልጅ ምንም ማረጋገጫ የለህም ሲጀመር ታግቶ ሊሆን ይችላል ይሄን ታውቃለህ የምታውቀው ነገር አለ ይችላል ማን ያውቅ ትክክለኛ ማስረጃ ሳታውቅ እሱ ሊሆን ይችላል ብለህ ሚስጥር እንዳይወጣ እኮ የተሸፋፈነ ነገር ነው እኮ እንደዛ አይደለም ይሆነ እውነቷም ጠፍቶብኝ አይ ይፍረደኛ ሌላ ምን እላለሁ እየሸፋፈናችሁ ነው እንዴ አይደለም እየሸፋፈን ነው አይደለም ልጅ እኮ ነው የጠፋችብኝ ልጄን ነው ያጣሁት አይሰማህም ትንሽ ያስመርቃል ልጄን አስበሏት ታልኩ እኮ አልሰማም ማለችኝ እኮ ታቂያት ልጅሽን ታቂያታለሽ ይቅርብሽ አልኩ እኮ መሮጥ ነው በቃ ሌላ ነገር እኮ ይላል መረጋጋት የሚባል ነገር አልፈጠረባትም ማንም አልገደላትም ያለሱ እየነገርኩ ነው እያባበለ ዛሬ ጭፈራ ነው ነገ ጭፈራ ነው ነገ ፓርቲ ነው ተነገዛ ጭፈራ ነው ታልኩ ስልኩ እየሰራ አይደለም ለዛ ነው ሌላ መኪና ይሰጣል እኔ ተመኝት እንደ እኔ ያለው ነው እንደ ስፖርት ቻናል ላይ ስላለው ነው ማለት አለመተማመን እንዳይፈጠር ደግሞ ድርጅት ውስጥ ያለችው ልጅ መቼም እሷ አለች ብሎ ነው ታምራት የሚላከንና ቼክ ማድረግ ይችላል ካልሆነ ድርጅቱ ሌላ ሰው ይላክ ወይ እስኪ ቆይ ልደውልለትና እሺ መኪና ጋር ሆነ መደወል እንችላለን ወደ መኪና እንጠጋና የመኪና ላይ አዲስ የተቀጠርኩልሽ ሹፌር እኔ ነኝ ከታምራት የተላኩትና እሷም አዲስ ነገር ገጥሟት ነው ልጁ ስለታመመበት ነው ያለው ነገር ነግሮናል ሰዓቱ ማኔጅ አድርጎ ስለሰጠን ነው እንደውም ከኋላ ያለው ቫን ውስጥ እንድትገባ ነበር የፈለግነው እያወራንህ እንድትሄድ ስለፈለግን ነው መኪና ውስጥ የገባው እማይን ጸባይ ካሳይ አውርደን ነው የምናሽ
ቀልድ አይደለም እዚህ ጋር ያዘው እያንዳንዱን ነገር ትናገራታለህ እንግዲህ ውድ ቤተሰቦች ያው ትንሽ ማይክም ባትሪ ስለጨረሰች እንግዲህ ስልክ ቀይር ያለው ለዛ ይቅርታ መጠየቅ ፈልጋለሁ እንደምን አላችሁ በድጋሚ እንደምን ቆይታችሁልኛል እንግዲህ እናቴ ለተፈጠረው ነገር ለሆነው ነገር በተቀላላ መጀመሪያ ይቅርታ መጠየቅ ፈልጋለሁ ማለትም ማወቅ ያለበትን ነገር እንዲያውቁ ስለፈለኩ ነው አይ በቃ ሌላ ነገር ማናገር ሳይሆን ኦሬዲ ተረጋግተዋል አይደል እናቴ ምን አመጣለሁ አዎ ስለዚህ እንዲረጋጉልኝ እፈልጋለሁ ይሄን ሁላ ነገር እንዲያውቁ ያደረኩት ይሄን ሁላ ነገር የነገርኩት እውነታውን እንዲረዱ ስለፈለኩ ነው ይበልጥ ደግሞ እውነታውን ከኔ በተሻለ ደግሞ አንዳንድ ጊዜ ባለቤቱ ራሱ በቦታው ሆኖ ሲናገር የመስማማት የመግባባት ሁኔታም ሊኖር ይችላል ቀደምም ብለውኛል ባለፈውም ብለውኛል አንተ ለሱ ነው የምትወግነው አንተ ለሱ ነው የምታስበው ጓደኛ ስለሆነ ነው ምናምን ብላችሁ ደጋግማችሁ ተናገሩኝ ነገሮቹ ወይም የምናያቸው ነገሮች እያደረክ ያለው እያንዳንዱ ነገር እንደዛ ነው የሚመስለው አዎ ማንም ሰው ሊለኝ ይችላል ማንም ሰው ሊል ይችላል ይሄንን ነገር ምክንያቱም ጓደኛዬ ስለሆነ ለሱ ከቨር ላረግለት የተነሳ ነገር ግን በእኛ ስራ ግን በእኛ ሙያ ለጓደኛ ከቨር የሚባል ነገር የለም እንኳን ለጓደኛ አይደለም ለእናት ለአባቶቻችን ለእህት ለወንድሞቻችን ከቨር አናደርግም ይኸውልሽ ስሚኝ በእኛ ስራ ነው የምልሽ እኛ በራሳችን ነው የምልሽ ምክንያቱም ለምን ታውቂያለሽ እህቴ እኔ እውነትን ይዤ ነው ይህን ስራ ስጀምር የጀመርኩት ለእውነት ለመቆም ለተበዳዮች ለመቆም ነው የተነሳሁት እሱም እንደዛው ነው የተነሳው ብዙ አብዛኞቻችን አሉ የምንተዋወቅ ሰዎች አለን እንደዚህ አይነት ስራ ውስጥ የገባ ነው ሁላችንም ፍትህ ለማስፈን ፍትህ የተጓደለባቸው ሰዎች ፍትህ እንዲሰፍንላቸው ወንጀል ሰርተው እየተሽለኮለኩ በገንዘባቸው እንዲሁም ደግሞ በተለያየ ነገር እያመለጡ ያሉ ሰዎችን ካሉበት ከተደበቁበት የማውጣት ስራ ስንጀምር እኛ እውነትን ለማገዝ እንጂ በቤተሰብ የሚሰራ በዘመድ የሚሰራ ስራ ለመስራት አይደለም ምን እናድርግ መጀመሪያ እሱ ነው እያልከት ነበር አዎ እኔም እኮ መጀመሪያ አቤል ተጠርጣሪ ነው ብያለሁ ትክክል ነው ነገር ግን ይኸውልህ ተጠርጣሪ በተቀላላማ እናቴ ወንጀለኛ ነው ማለት አይደለም ማስረጃ ሲገኝበት ነው ወንጀለኛነቱ የሚረጋገጠው በፍርድ ቤት ወንጀለኛ ነው ተብሎ ሲወሰንበት ነው ወንጀለኛነቱ የሚረጋገጠው እንጂ በተሰራ ወንጀል አሁን እዚህ ቦታ ላይ አንድ ወንጀል ቢሰራ እዚህ ቦታ ላይ ስለተገኘን እኛም ተጠርጣሪዎች ነን አሁን አንተ እሱ አይደለም እያልክ ነው ይኸውልህ እኔ አሁን ከእኔ እሱ አይደለም እሱ ነው ከምሎት ይልቅ አቤል ጠርጥቻለሁ ኦሬዲ ደርሷል እየተባልኩ ነው ምልክትም እየሰጡኝ ስለሆነ ከሱ ጋር ቁርጭ ብለው የሚፈልጉትን ይኸውልህ ሳይናደዱ ሳይቆጡ ሳይበስጫጩ የሚፈልጉትን ነገር በተቀላላ ከሱ ጋር ማውራት ይችላሉ እስቲ ይሁና ምን አደርገዋለሁ ብለን እሱ ጋር ብናወራ ይሻላል ተከከመናወራ መልካም እንግዲህ ተመልካቾች እስኪ አቤል ኦሬዲ እየገባ ነው ከግቢ ይምጣና ከሱ ጋር ያለውን ነገር የምንወያይ ይሆናል ማለት ነው እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ ከአቤል ጋር ምናልባት ሲያወሩ አቤልንም ሲያዩት ከሱ የሚወጣውን አንደበት ከሱ አንደበት የሚወጣውንም ነገር እያንዳንዷንም ነገር እንግዲህ ሲሰሙና ሲረዱ ምናልባት እውነታው ይገለጽላቸው ይሆናል ብዬ ተስፋ አደርጋለሁ ለማንኛውም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ እናቴ አይቀርም ምንም የሚደፋፈን ነገርና አይኖርም እሺ ምንም ተደፋፍኖ የሚቀር ነገር አይኖርም እሺ መልካም እናያለን እንግዲህ ስለዚህ ምንም ተደፋፍኖ የሚኖር ነገር ሰላም አለች ሰላም ወንደና መጣ እሺ እንዴት ናችሁ ተጽናናችሁ እግዚአብሔር ይመስገን እኛማ ምን ሆናለን ሞተ ተጎዳንሽ አቤል ያው እንግዲህ በነበሩት ነገሮች ትንሽ ውዝግብ ውስጥ ገብተን ነበር እናት ብዙ የማያውቁት ነገር አለ ብዙ ስለታምራት ያልተረዱት ነገር አለ ብዙ ነገር ውስጥም ገብተዋል ኢቭን እኔ ዛሬ ያገኘሁት ማስረጃ ቀጥታ እዚህ ቤት እንድመጣ ያደረገኝ እናት ከታምራት ጋርና ከታምራት ሰዎች ጋር እያቀዱ የነበሩት ነገር አለ እነዛ ነገሮች በጠቅላላ ወደ አልሆነ መንገድ እያመራ እንደሆነ ስለተረዳው ነው እንድትመጣና ዛሬ ከነሱ ጋር እንድትናገር የፈለኩት ለዛም ነው ቀደም መጥቼ ብዙ ነገር አውርተናል ኢቭን ብዙ ነገር ስነግራቸው ትንሽ አሟቸውም ጭምር ነበር በጣም ተናደውም ጭምር ነበር ምክንያቱም ብዙ እውነት ከነሳቸው ተደብቋል ለሳቸው እየተነገራቸው ያለው ነገር ሌላ ነው እሳቸው የሚያውቁት ስላንተ ሌላ ነው ስለታምራት የሚያውቁት ነገር ሌላ ነው ኢቭን
እህት እንኳን ስለ ታምራት ብዙ ነገር ታውቃለች። ነገር ግን ታምራትን ከመጠርጠር ይልቅ አንተ መጠርጠር ነው የምትፈልገው። ምክንያቱም የእህቷን አስክሬን አንተ ቤት ስለተገኘ ማለት ነው። አብዛኛው ነገር የሚያመለክተው ወደ እሱ ስለሆነ በሰዓቱ የነበረው ነገር እየተቀናጀ ሪካርዱን ሰምተናል። እሱ ከዛ በፊት የተደለቱን ሜሴጆች ምናምን አውጥተን እንዳለ ሰምተናቸዋል፣ አይተናቸዋል። እነዛ ለእኛ ሌላ ማስረጃ ናቸው። ለዛም ነው ያላወጣ ናቸው። ስለዚህ የእህትሽንም ማንነት የእህትሽንም ስብዕና የሚነካ ነገር ስለሆነ ነው እንደዚህ ብዬ አልተናገርኩት ያንን ነገር። በነገራችን ላይ ትጠይቃለሽ፣ እሱ ችግር የለውም። ስለዚህ አቤል እንግዲህ በተቻለ አቅም የሚጠይቁን ጥያቄ በትዕግስት እንድመልስላቸው ፈልጋለሁ። ምክንያቱም ትንሽ ያው ታውቃለህ ተጎጂ ናቸው። ተጎጂ ቤተሰብ ደግሞ ንዴት አለው፣ ቁጣ አለው። ይሄን ነገር ለአንተ ልነግር አልችልም። ምክንያቱም ሙያው ላይ ያለ ሰው ስለሆንክ ብዙ ነገር ታውቃለህ ብዬ ስለማሰማ ነው። ስለዚህ እናቴ ምንም የሚያስጨንቅ ነገር የለም። መጠየቅ የምትፈልጉትን ነገር ነው፣ መወያየት የምትፈልጉትን ነገር እንድትወያዩ እኔ እድሉ ልስጣችሁ። ከዛ በፊት ግን ፈጣሪ ሟች እህታችንን ነፍስ ይማር። አሜን። ዛሬ እዚህ ደፍሬ የመጣሁበት ምክንያትም እናንተን ለመውቀስ ወይም ደግሞ የኔን ስም እንደዚህ ጠፍቷል፣ እኔ እንደዚህ መታሰሬ እኔ ወንጀለኛ አይደለሁም ምናምን የሚለውን ነገር ለራሴን ብቻ አስቤ ብቻ አይደለም የመጣሁት። ግን ደግሞ እውነት ነው ማንኛውም ሰው ወንጀለኛ ነው ሲባል ነፃ የመሆኑ ጉዳይ ያሳስበዋል። ያንንም ደግሞ ለህብረተሰቡም ሆነ ለህግ አካል ማሳወቅ ይፈልጋል። ስለተነሱት ቮይስ ሪከርዶችም ሆኑ ብዙ ነገር ደግሞ በተደጋጋሚ ሶሻል ሚዲያ ላይ ተናግሬያለሁ። ወላጅ እናት አባት ቤተሰብ ጋር ካልሆነ ይሄን ነገር ለማንም መናገር አልፈልግም ብዬ በተደጋጋሚ ለልዑል ነግሬዋለሁ። ልዑልም ደግሞ እንደምታስቡት ለእኔ ተደርበው ከኔ ጋር ወይም ደግሞ ከኔ ጀርባ ተባብሮ የሚሰራ አይነት ሰው አይደለም። እኔም ደግሞ በእንደዚህ አይነት ስራ ላይ የምሳተፍ አይነት ሰው አይደለሁም። ግን እናንተ የምትሉት ታምራት ለእኔም አብሮ አደጌ ነው። ስለ ራሄልም ደግሞ እናንተ ድሉን ከሰጣችሁኝ ብዙ መናገር የምፈልገው ነገር አለ። ራሄል ሲጀመርም ገና ከታምራት ጋር ሪሌሽን ከታምራት ጋር ግንኙነት መጀመር የፈለገችበት ምክንያት ምን እንደሆነም ዲቴል ያሉትን ነገሮች ጠንቀቄ ስለማቅ ማለት ነው። ከዛ በፊት ማለት ያው እናንተ ማውራት ካለባችሁ እናንተ አውሩ። እኔ ብሄድ ቅር አይላችሁ። በደንብ እናንተ እንድትወያዩ ስለምፈልግ ግልጽ ሆናችሁ። ምንም ችግር የለውም። እንግዲህ ውድ ቤተሰቦች ያው ሁሉም ነገር ላይ እኔ ቁጭ ብዬ እዚህ ጋር ደጋግመን ማውራት ስለሌለብን እኔም እዚህ ጋር ጣልቃ መግባት ስለሌለብኝ ሁሉ ነገር በነፃነት እነሱ እንዲያወሩ እኔ እንግዲህ እድሉን ለእናንተ ልስጣችሁ። እንግዲህ እግዚአብሔር አሁን የሚያጽናችሁ የእህታችንን ነፍስ በአጸደ ገነት ያቆይልን። መልካም ጊዜ ይሁንላችሁ። አቤላ እንግዲህ እግዚአብሔር ካንተ ጋር። እሺ እንግዲህ ያው አሁን ላይ ልዑል ወጥቷል። ከዛ በኋላ ማውራት ያለብን መነጋገር ያለብን ነገሮች ስላሉ ነው እዚህ ጋር የተቀመጥነው። መነጋገር ያለብን ነገር በስፋት የምናወራበት ይሆናል። እድሉን ከሰጣችሁኝ ደግሞ የጠየቃችሁኝን ነገር ከመናገሬ በፊት ቮይስ ሪከርዶች ምናምን እንደነበሩ ግልጽ ነበር አይደለ? ቮይስ ሪከርዱንም ይዘሽ የመጣሽው አንቺ ነሽ። መቼም ቮይስ ሪከርዱ ላይ ያቺን አንድ ፍሬ ቮይስም ብቻ አልነበረም፣ ጽሁፍም አልነበረም። ምክንያቱም እኔ ጋር ስላለ ነው። አሁን እኔ እዚህ ጋር ማሳየት ስለምችል እናታችንንም መዋሸት የለብንም። እዚህ ጋር ህዝብ የሚከታተልንም አለ በብዙ መንገድ። እዚህ ጋር የምታወሪው ነገር እኔ ላፋጥሽም አይደለም ልከራከርሽም አይደለም፣ ግን እዚህ ጋር የምታወሪው ነገር እኔንም ነፃ ማውጣት የሚችል እኔንም ወንጀለኛ ማድረግ የሚችል በተቃራኒውም ደግሞ አንቺ በዛ በኩል ያለውን ፋይል እኔ ጋርም እንዳለ የሚገልጽ ነገር ስላለ ነው። አሁን አንቺ ቮይሶችን ወይም ደግሞ እዛ ጋር አምጥተሽ ለልዑል የሰጠሻቸው ነገሮች የእውነት ያቺ ብቻ ነበረች? አንድ ፍሬ ቮይስ ነበር እዛ ጋር የነበረው? እኔና እሷ እሱን ብቻ ነበር የተነጋገርነው? ማለት ብዙ ነገር እንዳወራችሁ እኮ አውቃለሁ። እሺ፣ ግን ሌላ አስፈላጊ ስላልነበረ ነው። አስፈላጊ አይደለም ማሚ፣ የእውነት ነው የምልሽ። አንቺ ለእኔ እናቴ ነሽ። ከፍቶሻል። ብዙ ነገሮችን ልክ እንደመጣውን ቪዲዮ ማሳይተውኛል። ብዙ ነገር ይቅርታ፣ ስለዛ በጣም ይቅርታ መጠየቅ እፈልጋለሁ። ግን ደግሞ እዛ ጋር ያወራነው ነገር የእውነት እኔ እንደዛ መናገሬ አንዲት የጓደኛዬ ፍቅረኛ እኔም በዛ መልኩ አሁንም ሟች ወቃሽ አያርገኝ። ግን አንዲት የጓደኛዬ ፍቅረኛ
እንደዚህ አይነት ነገሮችን አንቺ የሰማሻቸው ነገሮች አሉ። እነዛን ነገሮች ስታወራኝ እኔ ያንን መመለስ ክፋት ነው? ኖ ያወራናቸው ነገሮች አለ፣ ግን እኔ እኮ ዲቴል አላነበብኩትም። ዲቴል ካላነበብሽው ለምን ያንን ቲክ ብቻ ለምን አደረግሽው? ቀጥታ ሳየው ምናምን ሃይላይት እያነበብኩት ማሜ ወይ ሰማይ መጀመሪያ ከዛ ሪከርዱ ጋር ስደርስ ሪከርዱን ሰማሁት። ከዛ ሪከርዱን ስሰማው በቃ ሌላውን አጋጣሚ አጠፋሁትና ቮይስ አስቀመጥኩት። ምንድነው ለምን አጠፋሽ? ለምን አለገሽም? ለእናት ለምን አለገሽም? ለምን ማንበብ አልፈለኩም። በቃ ግን ሪከርዱ ያመለከተን ቀጥታ አንተ ጋር ነበርና ማሜ ታምራት የኔ አብሮ አደግ ጓደኛዬ ነው። ራይልም ደግሞ ያው የሰፈራችን ልጅ ነች። መጀመሪያ የሆነ አጋጣሚ ከኛ ጋር ነው የተገናኘችው። የሆነ ቦታ ላይ ተገናኘን። ከዛም በኋላ ከኔ ጋር የመቀራረቡን አይነት ነገር ምናምን ነበር። ግን ደግሞ እኔ እዛ ቦታ ላይ የራሴ በዚህ በኩል ምንቀሳቀሰው ነገር አለ፣ ስራ አለብኝ፣ የቤተሰብ ብዙ ነገር ስላለብኝ እሷ ጋር ወይም ደግሞ ከልጆት ጋር ምንም አይነት የፍቅር ግንኙነት መጀመር አይነት ፍላጎትም ሆነ ምንም ሌላ ነገር አልነበረኝም። ከዛም በኋላ እንደዚህ አይነት ሐሳብ ነገር እንዳላት የሆነ ነገር ተረድቼ ነበር። ግን ደግሞ ከታምራት ጋር ቶሎ የዛኔው ፍቅር ጀምሮ ነበር። ይሄ ማለት ለኔ በጣም የሚያስደስተኝ ነገር ሆነ ማለት ነው። ራሄል እና ታምራት ፍቅር ጀምረው ነበር። ከዛ በኋላ ግን ሁኔታዋ በሙሉ ከኔ ጋር ሌላ ነገር የመጀመር ፍላጎት ስታሳይ ነበር። ለዛም ነው ልጆት ራሄል። ከዛም ይሄው ልጆት የሰማችውን ነገር ነው። እሺ ልጨርስ። ልጆት የሰማችውን ነገር ነው። አሁን ሌላ ሰው ተናግሮ ቢሆን ግን ደግሞ እዛ ጋር ስትለኝ የነበረው እኔ ጓደኛ ታምራትን የቀረብኩት ከአንተ ጋር ፍቅር ግንኙነት መጀመር ስለምፈልግ ነው፣ ከአንተ ጋር ሌላ ነገር መጀመር ስለምፈልግ ይሄንን ከአንተ ጋር የምቀራረብበት መንገድ ነው ስለምትል እኔ ከኔ ጋር ምንም አይነት ግንኙነት መጀመር እንደማትፈልግ ብትፈልግ እንኳን ከኔ ጋር ምንም አይነት ለየት ያለ ነገር ሊኖራት እንደማይችል ግልጽ በሆነ አማርኛ እዛ ላይ በተደጋጋሚ ነገርለት ነበር። ለአንዴና ለመጨረሻ ያለችኝ ነገር ምንድነው? እኔ ከአንተ ጋር ፍቅር ግንኙነት እማልጀምር ከሆነ አንተ ያለውን ነገር ተቀብለህኝ አብረን ማንቀጥል ከሆነ ስለሚፈጠረው ነገር ብላ እሷ ናት ያስፈራራችኝ። እህት ግን ወንጀሉን ከሷ ወደኔ መለብደብ ስለፈለገች እያስፈራራችኝ ስለነበረ ነው። እኔ ካሁን በኋላ እንደዚህ አይነት ነገር ልጆት ራሄል እንግዲህ የገዛ እህቷ ሰምታለች። እሺ እዛ ጋር ቮይሱን እኔ ከላኩላት ቮይስ በፊት የነበረው ነገር እሷ እኔን የምትቀበለኝ ከሆነ ካልሆነ ደግሞ ስለሚፈጠረው ነገር ብላ ስታስፈራራኝ ነበር አልነበር? እኔ ጋር አለ ምክንያት አላት የራሱ ምንም አይነት ምክንያት ይኖራት። እኔ እዚህ ጋር ጥፋተኛም ነኝ። አሁን እዚህ ጋር እኔ ነኝ ተበዳይ አይደለ? አንቺ ለምን አልነገርሽኝም? ይሄን ለምንድን ነው እኔን እንደዚህ ማሰቃየት የተፈለገበት ምክንያት ለምንድን ነው? ምን ባረግ ነው? ነገሮቹ ውስብስብ ያው እንደሆነ አውቃለሁ። ግን እኔ እስከዛሬ ድረስ ለአንድም ሰው አልተናገርኩም። ማሜ የልጆትን ክብር የቤተሰብ ክብር ሟችንም በቃ ስሟ እንዳታነሳ እባክህ። በቃ እኔ ማስወቀስ ማንንም ሰው ስላልፈለኩ ነው። እሷ እንደዚህ አይነት ቅጥርጥር ያለ ነገር ውስጥም የለችበትም። እሷ እንደዚህ ይሄው ልጆት ትመስክር። እህቷ ለማየው ነገር ታደርጋለች። ያለፈ ነገር ማውራት ምን አንቺ ያለፈ ነገር የምትይ እኮ የኔን ህይወት ያበላሽ ነገር ነው። ጉዳዩን አምነሽበታል አብላለች እሷ ማሚ ማለት በቃ እሱ እንደምትፈልገው ምናምን እኮ አውቃለሁኝ። ግን እንዴት ልንገርሽ? እሺ እኔስ ከሷ ጋር ለየት ያለ ግንኙነት ነበረኝ። ታምራት ሌላ ህይወት እንዳለው ስታይ በጣም ስሜቷ ተጎድቶ ነበርና በቃ ህይወቷን ማስተካከል ስለምትፈልግ በቃ ነገሮቹ ክፍተት ስለነበራቸው በቃ እና ታዲያ ለዚህ የገደልሻት ነው? ምንድን ነው ጉዳዩ? ገድለሃል ነው? እንዴት ነው? አንተ አሁን ንቀት እያሳየህ ነው እኮ ጭራሽ። አሁን አንተ መፈለግ አይደለም አንተ መፈለግ ብላኛለች ብላ ምናልባት ሴት ልጅ ናት ስላስቸገረች ምናልባት እንደዚህ ነገር ይሄን ታስጠጋጋዋለህ። ያቺ ቮይስ አልክ አይደል? ያንን ነገር አስጠጋጋህ ማለት ነው። ይኸው ይሄንን ነገር ስለ እውነት ነው የምላችሁ ፍርድ ቤት ላይ ግዴታ ስለሚጠቅመኝ ለህግ አካል ሰጥቻለሁ። እሱንም ለሚመለከተው ለሁለት ሰው ብቻ እሱንም በቃ ግድ የህይወቴ ጉዳይ ስለሆነ ከዛ ውጪ ይሄው ዛሬ ይሄን ነገር ስናገር ምክንያቱም ይሄን ምንበት ፈለገች ልበል። አሁን የፈለገችህና ሞቱ ይገናኛል? ምን አገናኝ? እኔ ቮይስ ሪከርዱን እህት ስላወጣችሁ ነው። እሱ ነው የገደላት፣ እሱ ነው ሲያስፈራራት የነበረው የተባለው ነገር ስለወጣ እዚህ ጋር እያጠራው መሄድ ስለፈለኩ። ሁለተኛ ደግሞ አስፈላጊ ከሆነ የገዛ አብሮ አደጌ ታምራት ብዙ ነገሮችን ከራሄል ጋር ግንኙነት እንደነበረው ከዛ በኋላ ደግሞ እኔ ብዙ ማስረጃዎችን አሰባስቤያለሁ። ማየት የሚቻል ነገር ተጨባጭ ማስረጃዎች ነው ያሉት። ያም ደግሞ ምንድነው የተፈጠረው ከራሄል ጋር ባለበት ሂደት የመቀጠል ፍላጎት ፍቅሩን ደግሞ ከሷ ጋር የሚያስቀጥለው አንዳችም ነገር ስላሌለ ሂደቱን ወዴት እያመራ ሄደ? ፍቅረኛው እማትሆንለት እየመሰለው ስለመጣ ምንድነው እያደረገ የነበረው? ቀጥታ ከሌላ ሴት ጋር የፍቅር ግንኙነት የመጀመር
ሲጀመርም ደግሞ የማይሆን ተቃውሞ ውስጥ እዚህ ጋር ስም መጥራት እርሶ ፊት ለፊት እንግዲህ ይህን ስም መጥራት ካለብኝ እጠራለሁ። ካልሆነ ግን የባዕድ አምልኮ ጋር የሚገናኝ ትልቅ ድርጅት ውስጥ እየሰራ እንደሆነ ይሄን አታውቁም እርሶ አይደለም? ይሄ የልጆት ፍቅረኛ ታምራት ይሄንን ሁሉ ነገር ሲያደርግ የነበረው ለእርሶም እንግዲህ ገንዘብ እንዳስገባ እናውቃለን። እኔ እርሶን ክፋት ላይ ሜቢ እኔን የማስገደል አይነት ምናምን ብዙ ነገር እቅድ አስበዋለሁ። እኔ ግን ዛሬ የመጣሁበት ምክንያት ማሜ እኔ ማንንም ሰው የመግደልም ሆነ ሰው ላይ ጉዳት የማድረስ አንዳችን ፍላጎት የለኝም። እባክዎትን እኔ እንድትረዱኝ የምፈልገው ይሄንን ነው። እኔ አንቺ እህትሽ ማንም ይግደላት ማን ግን ያለሽም ማስረጃ እየደበቅሽ ሰው ላይ ከማላከክ እኔ አሁን ንጹህ ሰው መሆኔን እያወቅሽ ለምን እንደዚህ አንተ መፈለጓም ምንድነው? ቆይ አንተ ደግሞ እሷን አትፈልጋትም። ስለዚህ ስለምታስቸግርህ ብዙ ነገር ስለምትልህ ምናልባት ድንገት ራሄል ስልክ ላይ ትናገረኛለች እንጂ በድፍረት አንድም ቀን አጠገቤ ቆማ ምንም አይነት ነገር ተናግረኛለች። አንድም ቀን በድፍረት ቆማ አጠገቤ ተናግረኛለች። ምክንያቱም እኔ እንኳን የታምራት ፍቅረኛ ሆነ አይቅርና ፓርቲ ስትወጡ ነበር አይደል? አጋጣሚ ተጨቃጨቃችሁ ነበር ውጭ ላይ ኖ በጭራሽ ውሸት ነበረ የተዝናናችሁት የተባለው ማሚ መዝናናት የሚባለው እርሶ እንደሚያስቡት አይደለም። እኔ ታምራት አብሮ አደጎች አብረን የምናድግ ሰፈር ላይ ያለን ሰዎች እንደው እናንተ ካላችሁት ወይም ደግሞ እንዲገባችሁ እዚህ አድባር እያላችሁ በየጊዜው የምታከብሩት ነገር አለን። እናቶች የምታውቁት አባቶች የምታውቁት እንደዚህ አይነት ነገር እኛ ደግሞ ወጣቶች ምንድነው የምናደርገው? አብሮን ያደግን ልጆች በተለያዩ ስራ የተለያዩ ቦታ የተበታተነ ልጆች አለን። እነዛ ወጣቶች ምንድነው እያደረግን ያለነው? በየ6 ወሩ በየአመቱ እየተገናኘን እንዳንለያይ አብሮ አደጎች እንዳንለያይ ታሳቢነት ተደርጎ በአንደኛው ፓርቲ ወይም ደግሞ በአንደኛው የሆነ ዝግጅት ላይ እኔ ካዘጋጀው በቀጣዩ ታምራት ያዘጋጃል፣ በቀጣዩ የሆነ ሰው ያዘጋጃል። የጓደኞቻችን ዝግጅት ላይ ማለት ነው። ይሄ ሁሉ ነገር የሚደረገው እኛ እንዳንለያይ ጓደኞቻችን የአንድ ሰፈር ልጆች እንዳንበታተን ከተለያየን ቦታ ወይም ነው ከተለያዩ ቦታዎች ከተለያዩ ከተማዎች እየመጣን አንድ ላይ የምናከብረው ነው። ይሄ ማለት ደግሞ እኔ ከራሄል ጋር ልገናኝ የምናዘጋጀው ፓርቲ ሳይሆን በግዴታ በቃ አብሮ አደጎች ለመፈላለግ ስንል የምንዘጋጅበት እኮ ሳይለችም ወይ ይዛል መታለች። የመጣችሁ ደግሞ ከፍቅረኛዋ ጋር ነው እንጂ ከኔ ጋር አይደለም። እና አንተ ቤት ምንድነው ሪስ እንትን ይቻላል? እሱ የታቀደና የተዘጋጀበት ነገር ነው። የቤቴ ሰራተኛዬና ጥበቃዬ ካልኳችሁ ድርጅት ጋር ተቀናጅተው የተደረገብኝ ሴራ ነው። ይሄንን ደግሞ የህግ አካል የያዘው ነገር ነው ማሜ። ይሄ ሁሉ ነገር ስለተፈጠረ እስከዛሬ ስላላብራራው ምን ስላላልኩኝ የልጆትንም ስም ደግሞ ላለማጠልሸት ስል አንዳችም ነገር አልተናገርኩም። እኔ ራሴን ነፃ ማውጣትና ሰው ላይ ማላከክ የምፈልግ ቢሆን እዚህ ከመምጣት የራሴ ሚዲያ ላይ እኔ ነፃ መሆኔ ቮይሶችን ለራሱ ሰብስቤ መልቀቅ ይችላሉ። ግን ልጆት ይሄንን ሁሉ ነገር ስደብቅ ምንም አልተባለም። ዛሬ ግን እኔ ያለውን መጥቼ እውነታውን ለርሶ እናት ፊት ለፊት ስለተናገርኩኝ እንደ በዳይ እየታየው ነው ያለው። እሷ ይሄንን ማለት እሷ እኮ ይሄ እኮ ያው ወደደችው እሱን ምን ለማለት ላለመንገር ነው ለኔ እንጂ ይሄን ያለ ሌላ የምታውቀው ሚስጥር አለ ከዚህ ውጪ? እሷ የምታውቀው ሚስጥር እንዳለ በደንብ የማውቀው ነገር ቢኖር ምንድነው ከዚህ በላይ ያለ ራሄል ለእናት አይነገርም። ራሄል ስታርፍ ማሜ ነፍሰ ጡር ነበረች እኮ ሰማ ነፍሰ ጡር ነበር። አረዷት እኮ ገደሏት የሚባል አረዷት በሏት። ልጁ ያንተ ነው ከነ ልጁ እንዴት ምን ሆኖ ነው? እንዴት ነው የኔ ልጅ ሊሆን የሚችለው? እንዴ እንደዛ እየተባለ ነው። እኔ ታምራት ከኔ ጋር ምንም አይነት ግንኙነት ሳይኖራት እኔና እሷ በህይወቴ አንድ ቀን ብቻችንን አብረን ሆነን የተባለበት ቀን እኔ ታምሜ ቤት የነበርኩ ቀን የዛኔም እኔ ታምሜ ሰራተኛዬም ዘበኛዬም ቤት ነበሩ። መታ ከታምራት ጋር አብሮ መጡ። ታምራት አጋጣሚ ስልክ ተደወለለት ወጣ። ሲወጣ እሷ እኔ ጋር ቀረች። ውጪ ያልላት የጓደኛዬ ፍቅረኛ። እኔም ደግሞ አሞኛል ብዬ ዛኔ ቶሎ ነው የተኛሁት። ታምራትም አልቆየም 1:30-40 ደቂቃ በኋላ ቶሎ ነው የተመለሰው። የዛኔ ጥበቃው ቤት ውስጥ ነበር። ሆነም ቀረ መሀል ቤት በላቸው ማሚ የልጆትን ገዳይ ደግሞ አውጣ። ማንም ሰው ምንም አይነት ወንጀል ሰርቶ እንዲንቀሳቀስ አልፈልግም። የልጆትን ገዳይ ካለበት ቦታ እንደምናወጣው ቃል ገባውለታል። ግን ከዛ በፊት እኔ ብዙ ማወቅ የምፈልገው ነገር አለ። እኔን ማስገደል የፈለጋችሁበት ምክንያት ምንድነው? ምን ባጠፋው? ምን ባደረኩ? የእውነት እኔ የእርሶ የልጅ ገዳይ ብሆን ኖሮ እንደ ልቤ እንደዚህ እንቀሳቀሳለሁ? ለምንስ ደግሞ የራሄል ገዳይ እያልኩኝ በየሚዲያው በየሰፈሩ በሚንቀሳቀሰው ቦታው ለምን እፈልጋታለሁ? እንዴ ቆይ፣ ምክንያቱም እያንዳንዱ ነገር ማስረጃ የሚያሳየው እኮ አንተ እንደሆንክ ነው። አንተ ነው ይባላል። ከአንተ ቤት የወይን ብርጭቆ ተገኘ። ቆይ እስቲ የእውነት እኔ ቤት ውስጥ አስክሬኗ ከመገኘት ውጪ ተጨባጭ አቤል ገለዋታል የሚል አንድ ማስረጃ አለ?
አለ ማስረጃ ልታሳይኝ ትችያለሽ። ደበቅ ይችላል አይደል እንዴ? ብዙ ነገር እኮ ምን ማለት ማስረጃው ይሸሸጋል። ብዙ ነገር እሷን አጣው እንደዚህ እሱ ቤት ነው ተባለ። የወይን ብርጭቆ እንዴት ሊፈጠራል? እስካሁን እኮ ያሉት በዛ ምሽት አብራችሁ ነበራችሁ አይደል? በዛ ምሽት አብራችሁ አምሽታችሁ አይቺን ያሉት ታምራት መጥፋት ያንተ ነው እንደዛ ነው። እያንዳንዱ ነገር ያንተ ነበር የሚያምረው። ማሜ እናት ኖት። እርሶ ምንም ብትሉ ምን እረዳውታል። ምንም መናገር አለን ብታደርጉ ራሱ እረዳቸዋል። አይደለም የገደላትን ማስገደል ባገኘው በእጄ ባንቀው ደስ ይለኝ። ገባ አይደል? እንቅ ባረገው ደስ ይለኝ። አሁንም ተቃጠለ ደግሞ ጭራሽ ነብሰ ጡር መሆኗን ባልሰማስ እንደው ባልሰማ ይሻለኝ ነበር። እሺ ማሜ እንደው ብትተባበሩን ብዙ ነገሮችን አብረን ማድረግ እንችላለን። ወልዳ እንኳን ቢሆን ነው ይሻለኝ ነበር። በዛ በሕፃኑ ተካት ነበር። አሁን በምን ተካት ነው? እንዴት ይሆናል? እናታችን ይረጋጉ። መጀመሪያ እውነት ነው እናታችን፣ የተፈጠረው ነገር በጣም ከባድ ነው። በጣም አስደንጋጭ ነገር ነው የሆነብን። ያላሰብነው ነገር ነው ሁሉ ነገር የተፈጠረበት። እሱ ከእንደገና ልታስገድኝ ይለኛል። ልጅ እኮ ናት። ልጅን የሚያክል ነገር ሞተች ትፍያ። እኔ እንደውም ባገኝ አይደል አልኩ እኮ እሷን የገደለው ባገኝ እንኳን በሰው ማስገደል በእጅ አንቄ ነበር የምገለው። አንቄ ደስ እንዲለኝ እርክት እንድል ገባ። እሷን አይዞት እናታችን። ምን አለ መሰሉት አሁን ትንሽ እኛ የምንሰራው ስራ በጣም ከባድ እየሆነ ነው የመጣው። በጣም ብዙ ጠላቶችን እያፈራን ያለ ነው። በጣም ብዙ ጠላቶች እናታችን፣ እንደርሶ በየቤታቸው በራቸውን ዘግተው የሚያለቅሱ ብዙ እናቶች ነው ያሉት። በጣም ብዙ እናቶች ልጃቸውን ያጡ፣ ትዳራቸውን የፈቱ ብዙ ሰዎች ነው ያሉት። ነፍሰ ጡር ናት አሉኝ ጭራሽ። እሱን ደግሞ ነፍሰ ጡር ናት እኮ አሉኝ ጭራሽ። አንተስ ብትሆን ምናልባት ልጅ ናት ታላ ወደደች እንጂ ምን አጠፋች? እሱን ሪከርድ አድርገህ ማስቀመጥ መውደድ ማለት እንዴ ነው? የተቀመጠ ነገር ነው ማሜ። እሷን ለመጉዳት ሪከርድ አድርጌ ያስቀመጥኩት ነገር አይደለም፣ ግን ቴሌግራም ላይ የተቀመጠ ፋይል ነው። ይሄንን እንግዲህ ፈጣሪ ፍታ። አንተም አልገደልኩም ካልክ ሌላውም አልገደልኩም ካልክ እኔ እኮ ያልገባኝ ነገር ያኔ ምን አደረጋለች ታምራት ሌላ ማለት ሌላ ህይወት እንደነበረ እያወቀች እንዴት ከሱ ጋር ትመጣ ቻለች? እንዴት እኔ ያወቅኩትኝ አሁን ከሞተሽ በኋላ ያንዳንዱ መረጃ ያወቅኩትኝ። ነገረሽ በቃ አሁን እኮ ነገረሽ። መጀመሪያ በቃ ልጅ ናት እንግዲህ ወደውም ሊሆን ይችላል ምን አውቃለሁ። እና እሱ በእርግጥ አብራደግ ስለሆነ ይችላል እንጂ ታምራት ፈልጋ ድረስ እንደማትመጣ በእርግጠኝነት፣ ምክንያቱም ታምራት እንዳስቀየማት ብዙ ነገር እንዳደረጋትና በቃ ካቤል ጋር ማውራት እንደጀመረች ምናምን ብዙ ነገር ነግራኛለች እኮ። ካንተ ጋር እንዳወራሽ ነገረችኝ። እሷ ላከችልኝ። እኔ አስፈላጊ ከሆነ እሷ ነገረችኝ እኮ ነው። እሷ ላከችልኝ እንጂ ስትልክልኝ አሁን አንቺ ለራሱ ብትልኪልኝ ሰላም እግዚአብሔር ይመስገን። የሚቀጥል ነገር ካለ ደግሞ እቀበላለሁ፣ አወራለሁ። ግን ደግሞ ሁኔታው ወደማይሆን ነገር ወደ አላስፈላጊ ነገር እየሄደ ሲቀጥል እኔ ወሬን ነው ማቆም የምችለው። እንዳላየ ሰው ነው ዝም ብሎ ማለፍ የምችለው። እሱን ስለወደደችው ነው የገደለው። እንደሱ አይመስለኝም ማሜ። ዋና ሐሳባቸው ራሄልም ትሁን ማንም ሰው ይሁን የሆነ ሰው ገለው እኔ ቤት ውስጥ ማስቀመጥ፣ እኔ ወንጀለኛ ማድረግ ነው የሚፈልጉት። የተፈለኩት እኔ ነኝ። ግን ደግሞ ታምራት አሁን ላይ ማሜ ምን ቢል ታምራት የሚባለው አሁን ለኔ ይረዳሻለሁ እያለ ለእርሶ ብር ያስገባው ሰው ነው አይደል? እሱን አሁን የምትጠረጥረው እሱን ነው። ለምን እጠራጠረዋለሁ? እንደኔ ሐሳብ ከሆነ ታምራት ነው እሱ ነው። እኔ እርግጠኛ ሆንኩበት ነገር ግን ደግሞ እዚህ ጋር እኔም ተጠርጣሪ ነኝ። ምንም ማለት የምችለው ነገር የለም። ምክንያቱም አንተ መጀመሪያ ተጠርጣሪ ነበር። አሁን ደግሞ ነገሮች ወደ እየዞሩ ነው ያለው። ስለዚህ እኔ እኮ በጊዜ አይደለም ቀን፣ ሳምንት፣ 2 ሳምንት ወር ሊፈጅብኝ ይችላል ያለው ታውቂያለሽ። አይዞት ማሚዬ፣ እኔ ማለት ከልጆት በላይ ነኝ። እስከ መጨረሻ እረዳዎታለሁ፣ አግዞታለሁ። ሁሉም እኮ እንደዛ ነው የሚለው ብሎ ቀን በቀን በቃ እንዳላለቅስ እንትን እያለ እንደውም እንዲበቀሉት ከፈለጉ እኔ ብር አለ ሰጦታለሁ። አዎ አልኩ። እኔ ደግሞ ልጄን እንዲህ ከልጅ በላይ አለ እንዴ? አዎ ይሙትልኝ አልኩ። የትኛው እውነት ይሁን አሁን ቢሆን እኔ አሁን ቢሆን ማንም ቢሆን እሷን ገሏል ከተባልኩኝ
ማሚ ምን አለ መሰሉት አሁን እዚህ ስራ ላይ እኔ አቤልን ማገዝ ከጀመርኩኝ አመታት አልፎኛል። በጣም ብዙ ሰዎችን አይተናል። በጣም ብዙ አይነት ስታያቸው ሰው ይመስላሉ እንጂ ከኋላቸው አውሬ የሆኑ ሰዎች አሉ። በጣም የሚገርሙት እኛውን ታምራትን ለመያዝ ያልፈነቀልነው ድንጋይ የለም። ያልፈነቀልነው ነገር ታምራት ማለት እስከምናውቀው ድረስ እኔ አሁን አቤልን በስራ ነው የማውቀው። ግን አቤል ጋርም ሲሄድ ምንም ሲሄድ ከታምራት ጋር ተገናኝቻለሁ። ተቀምጠን አውርተናል። ብዙ ነገር አድርገናል። በጣም የሚገርሙት ነገር ማዘር ታምራት ማለት እኔ እንጃ እኔ ስታዩት ሰው ይመስላል እንጂ የእውነት ቃላት ለመግለጽ ያጥረኛል። የእውነቴን ነው የምለው ማዘር በጣም ከባድ ሰው ነው። ሲታይ ተራ ሰው ይመስላል እንጂ ከኋላ በጣም ትልቅ ድርጅት የሚመራ ሰው ነው። ሰፈር ላይ ሲታይ እኮ አንድ ኖርማል ስራ የሚሰራ ሰው ሰፈር ላይ ከሰፈር ልጆች ጋር ሲውል ከሰፈር ልጆች ጋር ሲጫወት በጣም ቀላል ተራ ሰው እንደኛ ሰው አድርገን ነበር የምናየው። በጣም በሚገርሙት ደረጃ እንጃ አባቱን ያገኘንለት የእውነት ነው የምነግሮት ማዘር አባቱን ያገኘንለት ከኋላ ሆኜ ስቀርጽ የነበረው ነበር ማየት እስከሚከብደኝ የእውነት 2-3 ቀረጻ አቋርጠናል። እንደዛ የተከበሩ አባቱ እንደዛ ስንት ነገር ላይ ያደረሱና አባት አንድ አሮጌ ቤት ላይ ጥሎ እህቱ ነች በቀን 2 ወይ 3 ምግብ ትወስድለታለች። ከትዳሩ አፋቶ አባቱን ያረዳን ይረዳ እሱን ነው የምልሽ እናቴ። እዚህ ጋር አሁን እርሶን እየረዳው ነው የሚለው አባቱ እኮ እዛ የሚበሉት አጥተው ከትዳራቸው ተፋተው የስንት ዓመት 30 ዓመት ከሚሆን ትዳራቸው ተጣልተው ባዶ ቤት ላይ የሚያያቸው የለ ዞር ብሎቹ የሚላቸው የለ። በቃ አንዲት እህታቸው ነች እየመጣች ምግብ የምትሰጣቸው። አንዳንዴ እንኳን አባትየው ሲነግሩን እናቴ ኢቭን የምትረሳቸው ሰዓት አለ ሳልበላ ሙልበት ማድርበት ሰዓት አላሉ። ይሄ ሁሉ የሆነው የታምራት አባት ነው። እዚህ ጋር ግን የታምራት አባት እንደዛ ሆኖ በእርሱ አካውንት 5 ሚሊዮን ብር እንዳስገባት ሰምተናል። ያ ሁሉ ነገር የሚያደርገው ግን ምንድነው? እርሶን እየረዳ ማስመሰል፣ ለልጆች ተቆርቋሪ መሆን። ማሜ እኔ አሁን ለእርሶ እንደዚህ ማለት አልፈልግም፣ ግን ይመስለኛል አዲስ ትልቅ ፕሮጀክት አላቸው። ይሄም ደግሞ አዲስ ትልቁ ፕሮጀክት እናቶችን ወደ ራሳቸው የመሰብሰብ እናቶችን የማታለልና እነዛን እናቶች ለሚፈልጓቸው ዓላማ የማዋል ስራ ነው እያሰሩ ያሉት። ይሄ ማለት ምንድነው? ለእርሶ የተላከው 5 ሚሊዮን ብር ለነሱ እንደ 5 ብር እንኳን ቦታ ወይም ደግሞ 5 ብር እንደወጡ እንኳን የሚሰማቸው ሰዎች አይደሉም። ለእርሶ 50 ሚሊዮን ብር ቢልክ እኔ ምንም ቼክ አላደርገውም። ምክንያቱም በቃ ለነሱ ምን እንደሆነ አውቀዋለሁ። አሁን ላይ ግን እርሶ እንድትረዱኝ የምፈልገው ነገር እየተፈጠሩ ያሉት ነገሮች እየተስተካከሉ እየተበላሹ ምንም ያሉት ነገሮች እርሶን የማጥመዱን ስራ ታምራት የገዛ እናቱን እኮ ፓራላይዝ አድርጎ ያስቀምጠው ሰው የገዛ እናቱን ላልሆነ ዓላማ አሁን ለምሳሌ የጠራውላችሁ ቅድም ሲነገር የነበረ የ666 ተቋም የሚባል ድርጅት አለ አይደለ? እዛ ላይ የገዛ እናቱን ወስዶ እናቱ ግን እዛ ድርጅት ላይ እንደማትገባ ስትነግረው እሺ ብሎ አሳምኗት ባልሆኑ መጻፎች ባልሆኑ ነገሮች ተብትቧት ወስዶ መንገድ ላይ ጥሏት እንደ ጠላቷ የምታየኝ እኔን አትርፌን ብላ ነው የደወለችልኝ የገዛ የታምራት እናት። ይሄ ማለት ደግሞ ለገዛ እናቱ ያልተመለሰ ሰው ማየት ትችላላችሁ። ተጨባጭ ማስረጃ አለኝ። የገዛ እናቱን የታምራት እናት እንግዲህ አውታይ ሰፈር ሄዳችሁ ማየት ትችላላችሁ። የታምራት እናት አሁን ላይ ልጇን እየረገመች ልጇ እንደው የሥራውን ቢያገኝ ብላ የምትመኝ እናት ሆናለች። አሁን ይሄ ሁሉ ነገር እያለ ግን እኔ ብዙ ለርሶም ለምንድን ነው ይሄ ለርሶም የመጣው ገንዘብ ማሜ ሊሆን ይችላል። ታምራት ቀጥታ ሊገላት አይችልም። ታምራት ቀጥታ እሷን አያደርግም። አሁን ትንሽ ነገሮቹ በጣም ግራ ነው የሚያጋቡት። ምክንያቱም ታምራት ገድሏል ለማለት እንኳን አሁን ማስረጃ ግዴታ ያስፈልገናል። ያለ ማስረጃ ደግሞ እኛ እንንቀሳቀስ ነው። እዛው ከዚህ በፊት እንዴት ነው አቤል ገድሏል ሲባል ምንድነው ያልነው? እኛ ማስረጃ ያስፈልጋል። ከዛ ማስረጃ ሲባል ደግሞ ይሄ የቮይሱ ምናምን ነገር መጣ። በማልባል የተደለቱ ነገሮች የተለያዩ ነገሮች ነበሩ። ይሄንን ነው አሁን እኛ ማስረጃ ነው የምንፈልገው ታምራትን በቁጥር ውስጥ ለማዋል። ታምራትን በቁጥር ለማዋል ማስረጃ ስንፈልግ ደግሞ ምን እየተፈጠረ መጣ? ታምራት ምን ያህል ትልቅ ሰው እንደሆነ ምን ያህል ነገሮችን እንዳሰፋ የገዛ እናቱ ላይ ማይራራ ሰው አስቡት። የገዛ እናቱ ካራራ እንግዲህ ምንድነው ለኔ የሚያደርግበት ምክንያት እናቱን 9 ወር ተሸክመው እንዲህ ካሰቃያት አባቱን ካሰቃየ ለኔ ደግሞ ለምን እንደዚህ ሊረዳ ይችላል? አይ ለምን እንዳልከው አረ እናንተ ወጥመሩስ እያስገበሽ ነበር ማለት ነው ማለት እንዴ ተባለውን ነገር ሊሰራብኝ ነው። ያ ሁሉ ብር ታሪክ የት ሊያመጣው ይችላል? እንዴ ሰኔንም ላይ እንደዚህ ሊሰራ ነው። የልጆት ቀብር ላይ ያልነበረ ሰው
ልጆትን ለማጽናናት ወይም ደግሞ እህቷ እንዴት ሆነች ብሎ እንኳን መጥቶ ያላየ እናት እንዴት አባት እንዴት ሆነ አካባቢ ላይ ያለ ሰው ፍቅረኛ ነው የሚባል ሰው ሌላ አይደለም። ማሚ አንዲት ሴት ትዝ ካለሽ የቀብር ዕለት ቦርሳሽን ወይም ደግሞ ስልክሽን ለመነካካት ለመቀበል ስትሞክር የነበረች ሴት ነበረች። ያቺ ሴት የታምራት ፍቅረኛ ነች፣ እጮኛዋ ነች። ፎቶ አላሳይሽ ይችላሉ። እሷ ነች እንግዲህ በያዝናት ሰዓት የተፈጠረው ነገር በሙሉ የነገረችኝ። የቀብር ዕለት እንኳን የራሱን ሀሳብ ለመፈጸም ሰው ልኮ ነበር። ይሄን ያደረገው ልክ እናንተ ተዘናግታችሁ ስልኳንም ያልሆነ ቦታ ስታስቀምጥ ወይ የሆነ ነገር ስታደርግ ቢያይ ተቀብሎ ፋይል የማጥፋት የራሄልን ስልክ ማን ይዟል የሚለውን ነገር ነው ሲያጣራ የነበረው። ይሄ ሁሉ ነገር ሲከናወን መጥቼ እንደዚህ ይሄን ማስረጃ ሳገኝ ይሄ ሆኗል ታውቂያታለሽ ምናምን የተያዝኳችሁን ሰው ግን አይደለም። እኔ ሀዘን ላይ ናችሁ፣ ሰው ነን። ህግ ምንም አይነት ህግ ብናቅ ምንም አይነት እውቀት ቢኖር ምንም አይነት ትምህርት ቢኖር ባህል አለን፣ እምነት አለን፣ ያደግንበት ስነ ስርዓት አለ። ያንን ነገር እናውቃለን። ዘለን የማይሆን ነገሮች መግባት ዘለን ሰውን ለመጉዳት ወይም ደግሞ ለራሳችን ነፃነት ስንል የማይሆኑ ነገሮችን ማቅረብ አንፈልግም። ዛሬ ግን እድሉን ካገኘን እናንተ ፈቅዳችሁ ወዳችሁ ከጠራችሁኝ ግን ራሴን ነፃ ማድረግ ብቻ ሳይሆን እናንተ እንኳን የምትገቡበት ነገር እንዳይጎዳችሁ ለማስተካከል እሞክራለሁ። እስቲ ያደራ ማን እንደሆነ ብቻ አጣራለሁ። ግን ደግሞ ማሚ እርሶም ያላችሁን ሐሳብ አሁን እኮ ይሄ ማለት ነጋው አድርጎ ከሆነ እኔ ማወቅ ፈልጋለሁ። እኛው ማስረጃ ብቻ ነው ፈልጋለሁ። በቃ የሚያሳምን ማስረጃ ነው ፈልጋለሁ። ይሄ ጅብ ነው ማለት ነው። ሰው በላ አለች ያልከው ቦታ ላይ ደንብናያትም ጥሩ ነው። ለእናት ያልሆነ ለአባት ያልሆነ ስለ ልጇ ብዙ ነገር መረጃ እናገኝ ይችላል። ለእናት ያልሆነ ለአባት ያልሆነ ለኔ ሊሆን ይችላል። እንዴት ይችላል? ይሄ ሁሉ ነገር እኮ ማዘር ሴራ ነው። እዚህ ጋር እያደረገ የነበረው ነገር እርሶን ወጥመድ ውስጥ እየከተተ እርሶ የሆነ ነገር አድርገው አቤልን እንዲጎዱት ነው ሙሉ ለሙሉ ታርጌቱ። ወጥመድ ነበር ማለት እያንዳንዱ ነገር የሚሰራ የነበረው ነገር ገንዘቡ ኤቭሪቲንግ አቤልን ለመጉዳት ነው። ገባኝ። እሷን ራሱ መስዋዕት ያደረገው እሱ ሊጎዳ ነው ማለት ነው። በትክክል ሌላ ወንጀል ውስጥም ያለበት ይሄ በጣም ብዙ ሰው ጨርሷል ማለት ነው። በወንጀል የተጨማለቀ ሰው ነው ታምራት። በጣም ብዙ ማስረጃዎች ይዘናል። ከምኑ ጋር ነው ያገናኛት? ከምን አውሪው ጋር ነገር ምን ነው በቃ ከምኑ ጋር ነው የተበላችው? ይሄን አውሪ በምን አገኛት? በምን በላብኝ? በጣም ከምንገምተው በላይ ነው። አጣራና ድረስልኝ እንፈልገው እሱ ዚያሪስት ይቅር በለኝ። ማሚ አሁን እኔ የእውነቱን ለመናገር ነፃ ነኝ ብዬ አይደለም እዚህ ጋር ነፃ ነኝ አይደለም እንደሱ አይደለም ያልኩት። ማሚና እንደዛ ያመንሽ ነው። ቆይ እንዴት መሰሉት? እኔ እኮ እንድትረዱኝ አንዴ ይቅርታና ነፃ ነኝ እያልኩኝ አይደለም ያልኩት። ፍርድ ቤት ላይ ተፈርዶልኝ ነፃ ነኝ ሆኜ አይደለም። አሁንም ቢሆን የእናንተ እርዳታ ያስፈልገኛል። እኔ ነፃ አይደለሁም ስል የእናንተን እርዳታ ስለፈለግኩኝ ነው። ነፃ ለመሆን ሁላችንም ልንተባበር ይገባል። እኔ እንድትረዱ የምፈልገው ታምራት እንግዲህ ለመጨረሻ ጊዜ እየተገናኘ ያለው ከእርሶ ጋር ነው። ስልኩንም ያለውን ነገር ሁሉንም ነገር አሁንም ደግሞ ይሄንን ቪዲዮ ሳንለቅ እኛ ወጥመድ ውስጥ ማስገባት ስለምንፈልግ ከሱ ጋር ማውራት ያለባችሁ ነገር እንድትቀጥሉ እንፈልጋለን። መድረስ ያለብን ማስረጃዎች ላይ እንድንደርስ ስለምንፈልግ ነው እንጂ እኔ አሁን ነፃ አይደለሁም አሁንም ስል እኔ ወንጀለኛ ነኝ ልፈልጌ ሳይሆን እንድትረዱኝ እንድትተባበሩኝ ስለፈለግኩኝ ነው። ግን አሁን ማሚ ታምራት እንደሚደውላት ስለምታውቅ በድብቆ ልታገኘው የምትችልበት መንገድ አጋጣሚም ካለ በዚህ መንገድ እናናገረው እናገኘው እንችላለን ብዬ አስባለሁ። ይሄን ደግሞ ማሚ ታሳምነው ትችላለች። የተሻለውን መጠን እናደርጋለን። ግን እንዴ ታምራት እንደዚህ እንደምታስቡት ቀላል ሰው አይደለም። እሱ ማለት እዚህ ጋር እናንተ መምጣታችሁን እኮ ሊያውቅ ይችላል። ሰው ከኋላ እንዴት ይጠፋዋል ብለሽ ነው? ይህንን ያቀደ ከሆነ እውነት አድርጎት እንደዛ ከሆነ ብዙ ነገር ሊያደርግ ይችላል። ምክንያቱም እናንተ እዚህ ሆናችሁ በምታደርጉት መንገድ ብቻ እውነቱን አውጡ። ገንዘብ የገባላት ማሚ ትንሽ ቆይቷን መሰለኝ። የታምራት ፍቅረኛ እኛ እጅ ውስጥ ሳትገባ በፊት ነበር በእሱ አካውንት ይመስለኛል ገንዘብ ትራንስፈር የተደረገላት እና ያለውን ነገር በሙሉ አሁን ትራንዛክሽን እናጣራ እንኳን እንዳለ ልጃችን ውስጥ ባለ ሰው ስለሆነ ምንም እንትን ማለት ያለብን ነገር የለም። የቀሩንን ነገሮች እኛ በራሳችን መንገድ የምናጣራ ይሆናል። ቪዲዮዎችን ሳንለቅ ደግሞ እርሶ እኛም መተባበር ያለባችሁ ነገር ስለ ታምራት ማጣራት ያለብን ታምራት ከማን ጋር ነው ምን እያደረገ ነው የሚለውን ነገር እያጣራን የምንንቀሳቀስ ይሆናል። ጀስት በስተመጨረሻ ማለት የምትፈልጉት እኔ መጠየቅ የምትፈልጉት የሚያጠራጥራችሁ ነገር ካለ ምንም ነገር ከመጠየቅ ወደኋላ እንዳትሉ። ማሚም ብትሆኝ አንቺም ብትሆኝ መጠየቅ ትችላላችሁ።
አይ ምንም በቃ እኛውን ፍትህ ነው እየፈለግን ያለው ገብቷል። ትክክለኛ ወንጀለኛውን ነው ማግኘት የምንፈልገው። አንተ ነህ ወይም እሱ ነው እያልን አይደለም። በእርግጥ ብዙ የሚያስጠረጥሩ ነገሮች እንዳሉ እናውቃለን። ግን ደግሞ አንተ እያልክ ያለው ነገር ወደ ታምራት ነገሮች እያደረጉ ያሉት ስለዚህ ስለዚህ ታምራትም በህይወት እንዳለ አሁን ማሚም በስልክ እያወራች እንደሆነ አሁን ነው የሚሰማውት። ስለዚህ ታምራት መያዝ አለበት። እሱ ይሆን እሱ ከተያዘ በኋላ ምናልባት ትክክለኛ ማስረጃ ካገኘ ምናልባት ገዳዩ እሱም ከሆነ ሌላም ሰው ከሆነ እውነቱን ይወጣን ብዬ አምናለሁ። እና ስለዚህ እዛ ደረጃ መድረስ አለብን። እሺ ያው የአቅማችንን ከእግዚአብሔር ጋር የምናደርግ ይሆናል። እርሶስ ማሚ? እኔማ ነው እውነተኛ ትክክለኛ ሰው አንተ ነፃም ከሆንክ እጅህም ከሌለበት ምንም ውስጥ ነገር ከሌለበት እንደው ማን እንደሆነ ብቻ አሁን እንደለፋ ራስን ብቻ ነፃ ለማውጣት ሳይሆን ራስን ብቻ ለማዳን አይደለም አይደል? ሁሉን መረጃ ሰባስበህ አባቱ በግልጽ ማወቅ ፈልጋለሁ። የእሱን ጉዳይ ለእኔ ተው። ትክክለኛ ከሆነ ትክክለኛ እሱ ከሆነ ይሄን ድርጊት ያስደርጋል። እሱን ለእኔ ተው፣ ችግር የለም። እንደዚህም እንድታስቡ አልፈልግም። ሁሉም ነገር ህግ መፍታት የሚችለው ግድ የለም። አንተ ህግ የሚፍታው ማንም ይፍታው። ሌላ መንገድ እንዳታስቢ ደግሞ የሆነ ነገር አድርጋለሁ ማለት እሱ ታዩ። እሱ አሁን የምናወራው ጉዳይ አይደለም። ህግም ሊፈታልኝ ይችላል፣ ችግር የለም። ግን እሱን እንድንገናኝ የምትመረምሩበት መንገድ ካለ እኔ በእኔ በኩል የእሷን ገዳይ እንዲገኝልኝ ስለምፈልግ እኔ ተባበራለሁ። ደስ ይለኛል። እንግዲህ ያው እሺ እንግዲህ ውድ ቤተሰቦቼ ማለት በስተመጨረሻም እስከ ዛሬ ድረስ ደብቄ የነበረው እውነቱን ለመናገር ለወላጅ እናቴ እንኳን ማሳየት የማልፈልገው ማስረጃዎችን ነው ዛሬ የተናገርኩት። ይሄ ማለት የራሄል ሚስጥር ነው። ሟች ብዙ ነገሮች ደርሶባታል። ከዛ ባለፈም እንግዲህ ሚስጥሮችን እንደዚህ መለፍለፍ ብዙ ነገሮችን ማውራት አስፈላጊ ስላልሆነ ዛሬ ግን ተገቢ በሆነ መንገድ አውርተንበታል፣ ተስማምተናል፣ ነገሮችን አስተካክለናል። እግዚአብሔር ይመስገን። እኔም ደግሞ ሙሉ ለሙሉ ማስረጃዎችን አሰባስቤ ነፃ መሆንበትን ቀን የምንጠባበቅ ይሆናል። እንግዲህ በስተመሃል ምን ይፈጠራል፣ ምን ይከናወናል፣ ታምራት ወዴት እየሄደ ነው፣ ማን ምን እያደረገ ነው የሚለውን ነገር እያጣራን ተገቢ በሆነ መንገድ ለእናንተ የምናስተላልፍ ይሆናል። እስከዛው ድረስ ደግሞ ለዚህ ቻናል አዲስ ሆናችሁ ካላችሁ ይህን ቻናል ሰብስክራይብ አድርጉ። ለብዙ እንዲደርስም ደግሞ ስለምፈልግ በጣም ስለሚያስፈልገን በዚህ ሰዓት ሼር እያደረጋችሁ ቪዲዮንም ላይክ እያደረጋችሁ እንድትተባበሩ ይፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።